የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። የህወሓት ወታደር ስንት ወታደር ቤተክርስቲያን ውስጥ አስገብተን እንደምናሳክም መረጃዋል። ምንም ጥርጥር የለም። ገብቶ ግን ወስዶ የገደለብን አንድም ወታደር የለም። ያለምንም ጥፋታቸው ከሁለት ወር በላይ የታሰሩት ክቡር አባታችን ዶክተር ቀሲስ መዝገቡ በዛሬው ዕለት በዋለው ችሎት ሱሪ ኃጢአት ነው የሚለው ኮንሰፕት ኬት ነው የመጣው? ገሩኝ ኬት ነው የመጣው? ላይ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ኮንሰፕት ማለት ነው። ምክንያቱም ያቀረብሻቸው ሶስት ሀሳቦች ናቸው። አንደኛ በዳግም ላይ ያለ ሜታፎሪካል ነው የሚል ነው። ሁለተኛ በድሮ ዘመን ሱሪ ያልነበረም ነው። ሶስተኛ በአሁኑ ዘመን ከሱሪ ይልቅ ቀሚስ ነው የበለጠ ሴክሹዋሊ ፕሮቮክ ሊያደርግ የሚችለው ሰው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሼ መጣሁኝ። በተለይ መለስ ዜናዊና አሁን ያለውን ሰው የምናነጻጽርበት አንድ መግቢያ ቪዲዮ አለ። ከዛ በተጨማሪ ትናንትና የተከሰተውን የገዳሙ ላይ የነበረውን ነገርና አንዳንድ መሰሪ ሁለት ምላስ ያላቸው ሰዎች አሉ፣ እነሱም እንዳሳልን። ደግሞ በስተመጨረሻ አካባቢ ላይ ከሴቶች አለባበስ ጋር ተገናኘ። አንዲት ዶክተር የጠየቀችው ነበር፣ ለምንድነው ሱሪ መልበስ ኃጢአት የሆነው የሚል ነገር ነው። ሰፋ ያለ ማብራሪያ ስላለው እስከ ፍጻሜ ከቆያችሁ የምትመለከቱ ነው የሚሆነው። ለማንኛውም ለብዙዎች እንዲደርስ ግን ሼር ማድረጋቸውና ላይክ ማድረጋቸውን አትርሱ። የምንጀምረው ከመለስ ዜናዊ ነው። ጆይን ማድረጋችሁን በተለይ በውጭ ዓለም ያላችሁ ሰዎች እባካችሁ ሜምበርሺፕ ጆይን በማድረግ ይህን ቻናል አግዙኝ። ስኳር እጥረት አጋጥሟል። ትክክል ነው። የምናመርተው ስኳር በከፍተኛ መጠን ጨምሯል። አንድ ከዚህ በፊት ወደ ውጭ እናወጣ የነበረው ስኳር አቁመናል ኤክስፖርት ማድረግ። ሁለት ከውጭ በከፍተኛ መጠን ስኳር ገዝተን አስገብተናል። ሶስት ይሄም ሆኖ የስኳር እጥረት አጋጥሟል። ለምን ቢባል የስኳር ፍጆታ ስለጨመረ ነው። ለምን ቢባል ስኳር ቀምሶ የማያውቀው አርሶ አደር መቅመስ ስለጀመረ ነው። የድላችን ውጤት። ድሮ እኔ ሀገር ቤት እያለው 95-6% ቡና በጨው እንጠጣ ነበር። አሁን የለም። እሱ ብቻ አይደለም፣ እርሶም እንደሚያውቁት ኢትዮጵያ ውስጥ ጠላ ጣዕሙ ራሱ ከጥፍጥና የተለየ ነበር። አሁን ጠላ በስኳር ሆኗል። እንደምታውቁት ዲማንድ በጣም ጨምሯል። ሰዎች ስኳር የመጠቀም ነገራቸው ጨምሯል። በሁሉ ምግባችን ውስጥ ስኳር እየገባ ነው። በፊት የነበረው ጠቅላይ ሚኒስትር ለችግሮቹን በደንብ ነቅሶ አውጥቶ ለችግሮቹ መፍትሄ ሲያቀርብ፣ ያሁኑ ግን ማህበረሰቡን ተወቃሽ የሚያደርግ ነው። የዛን ጊዜ የነበረው በውጭ እንኳን የሚላክ የነበረውን ነገር አውቁሞ ለማህበረሰቡ በፍጥነት ለማድረስ ይሞክራል። አሁን ላይ ያለው ግን ማህበረሰቡን ይወቅሳል። መጠቀማችሁን አቁሙ አይነት ነገር ነው። ሌላኛው እንግዲህ አስቴር በላይነች ከዚህ በፊት ይህን ቪዲዮ ይመስለኛል ደጋግመን ያቀረብነው ጉዳይ ነበር፣ ግን እናስታውሳችሁ። አሁን ትልልቅ ጦርነቶችን ያስነሳው ነገር፣ አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ልታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ስለዚህ አማራ ክልልም ያሁሉ ሰው እያለቀ ያለው ወደፊት የሚያልቀው በእነሱ ምክንያት ነው። ስለዚህ ትውልዱ መታገስ አቅቶት እነሱ ጋር ሄዶ እየተዋጋ ነው። ትግራይ ላይም እንዲሁ እየሆነ ነው ያለው በእነሱ ቋንቋ። ሁለቱ ብሔርና ሃይማኖት ማን ናቸው? ብሔር ከተባለ አማራ ነው፣ ሃይማኖት ከተባለ ኦርቶዶክስ ነው። ስለዚህ ከመንግስት የሚሰጣቸውን አቅጣጫ እየተቀበሉ በደንብ አድርገው እየተነፈሱ ነው ያሉት። ማንም ሰው የሚጠይቃቸው የለም፣ ማንም ሰው የሚያፋጣቸው የለም፣ ማንም ሰው የሚያስራቸው የለም። በግልጽ እንደፈለጉ የዘር ማጥፋቱን ጉዳይ በደንብ አድርገው ደስተኞች ናቸው። ሃይማኖቷ ላይ እየደረሰ ያለውን ጥቃትም እንዲሁ ደስተኛ ናቸው። ይገርማል። ቴዶ ጋር ልምጣ። የህወሓት ወታደር ስንት ወታደር ቤተክርስቲያን ውስጥ አስገብተን እንደምናሳክም መረጃዋል። ምንም ጥርጥር የለም። ገብቶ ግን ወስዶ የገደለብን አንድም ወታደር የለም።
እና በዛ በለየለት ምንም ወንድሞቻችን ቢሆኑ ያልተፈጸመ ነገር ዛሬ በመከላከያም ተፈጽሞ ከሆነ እኔ አዝናለሁ። ብፁዕ አባታችን በረከታቸው ትድረሰንና እንግዲህ መጨረሻዋን ሸፈንፈን አደረጓት እንጂ እውነቱን ፍርጥ አድርገውታል። ያው ይገባኛል ለምን ሸፈንፈን እንደምትል፣ ነገር ግን እውነቱ ደግሞ መታወቅ መቻል አለበት። ኢትዮጵያ ውስጥ ድሮን የሚጠቀም አካል ያለው አንድና አንድ መንግስት ብቻ ነው። ያለ ከልካይ ይህንን መሳሪያ በመጠቀም አብያተ ክርስቲያናትንና ገዳማትን ማጨስ ዛሬ የተጀመረ አይደለም። ከትግራዩ ጦርነት ጀምሮ በርካታ አብያተ ክርስቲያናት በእንደዚህ አይነት ጥቃት ሰለባ ሆነዋል። ትላንትናም ደግሞ እንደምትመለከቱት በደቡብ ወሎ በቅድስት አርሴማ ገዳም ላይ ተመሳሳይ አይነት ነገር ተፈጽሟል። በደቡብም አካባቢ ዋይታዎች እየሰማን ነው። ኦርቶዶክሳውያን እየተገደሉ ነው። አርሲ ላይ የቆመም ነገር የለም። በአጠቃላይ ግን አሁን ለማለት የፈለግኩት እንደሚጨንቃችሁ እንደሚጠባችሁ እንደምን ይዋጠን እንደምትሉ አውቃለሁ። ነገር ግን ጉዳያችን የየዕለት ተዕለት ትንፋሻችን ሃይማኖታችን ከሆነች እናሸንፋለን። የምንጠብቀው ቤተ ክህነት የምንጠብቀው ሚዲያ የለን። ሁሉም ነገር ከዜና ነጋሪነት ወጥቶ በእጃችን ቁጥጥር ስር መሆን መቻል አለበት። ዜና መናገር ወይም ደግሞ የሶስት ቀን ድምፅ ከሶስት ቀን በኋላ ወደ ጃኒና ጂኒ ለሚሮጥበት ነፍስያ ዝም ብለን የምንጎሳቆልና ራሳችንን የምናደክም ከሆነ ለውጥ አይመጣም። የሚገርማችሁ ዜና ነጋሪነት በየሁኔታው ለሚኖሩ ሞቶች ማስታወቂያ ነጋሪነት ነው። ለገዳይም ሪኮግኒሽን መስጠት። እጃችን ላይ ያለውን ነገር እንፈጽመው። ያ ማለት እጃችን ላይ ጎረቤት አለ፣ ቤተሰብ አለ፣ ጓደኛ አለ፣ የትምህርት ቤት የተለያዩ ግሩፖች አሉ፣ የሥራ ቦታ ግሩፖች አሉ። እዚህ ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያንና ማህተብህ ጉዳይ ይሁን። ያኔ ተሻገረዋል። እመነኝ። እሱ ብቻ አይደለም፣ በደንብ ከተነጋገረን በደንብ ከታቀደበት ይቻላል። አባቶች እየተነጋገሩ እንደሆነ እየተወያዩ እንደሆነ ሰምቻለሁ፣ መረጃው አለኝ። ግን ጉዳይ አይደለም። ምክንያቱም ለውጥ አይመጣም። በድርድር በውይይት የሚመጣ ነገር የለም። እስካሁን ድረስም አላየንም። ትግራይ ላይ ሁሉ ሲያልቅ ድርድር ላይ ነበሩ፣ ውይይት ላይ ነበሩ፣ ምንም አልመጣም። አማራም ተደራድሯል፣ ምንም ነገር አልመጣም። ኢትዮጵያ ውስጥ ድርድር አይመጣም። ሆን ብሎ ሀገርን ለማጥፋት የተነሳ አካል በድርድር ይመለሳል፣ ቤተክርስቲያን ለማጥፋት የተነሳ አካል በውይይት ይመለሳል የሚል እሳቤ ፍጹም በፍጹም የለኝም። ቀሲስ ዶክተር መዝገቡ ጋር ያለምንም ጥፋታቸው ከ2 ወር በላይ የታሰሩት ክቡር አባታችን ዶክተር ቀሲስ መዝገቡ በዛሬው ዕለት በዋለው ችሎት ሐምሌ 16 የገንዘብ ዋስትና መብታቸው ተጠብቆ እንዲፈቱ ፍርድ ቤቱ ወስኗል። ነገር ግን እስካሁን ድረስ ተፈተዋል የሚል መረጃ እስካሁን መረጃ ከሚሰጡኝ አካላት ስላልደረሰኝ ተፈተዋል ብዬ መናገር አልችልም። ነገር ግን ፍርድ ቤቱ የዋስትና መብታቸው በገንዘብ እንዲጠበቅላቸው እና ለዋስትና ገንዘብ አስይዘው እንዲፈቱ ወስኗል። ምንም ያላጠፉት ለንጹሃን ድምጽ የሆኑት ወንጀል ያልሰሩትን ፍርድ ቤት ለፍርድ ቤት እስር ቤት ለእስር ቤት 2 ወር ሙሉ ላንገላቱት ለነዚህ ሰዎች ምስጋና አይገባቸውም እና ስለተፈቱ እናመሰግናለን አንላቸውም። ነገር ግን ሁሉን እንዳደረገ ለእግዚአብሔር በዕለተ ቀኗ ይህን ላሰማችን ኪዳነ ምሕረት ክብርና ምስጋና ይድረሳት። ነገር ግን ተፈተዋል የሚለውን ነገ አጣርቼ እነግራቸዋለሁ። ምክንያቱም ይግባኝ ሊጠይቁባቸው ይችላሉ፣ ከዚህ በፊት እንደሚያደርጉት ማለት ነው። ተፈተዋል የሚለውን አልሰማውም። ስሰማ ግን እነግራቸዋለሁ። የሰማችሁ የምታውቁ ካላችሁ ደግሞ እንድታጋሩኝ እጠይቃለሁ። ሰላም ደ ቴሌግራም ላይ አስታውቂያችሁ ነበር ነው የምታስታውሱት። ትናንትና ቃል ላይ አስታውቂያቸዋለሁ። ጸጋዬ ክፍሉ በሚለው ቴሌግራም ላይ የዋስትና መብታቸው ተፈቅዶላቸዋል፣ እንደሚፈቱም ተነግሯል። ነገር ግን ትናንትና እስከ ምሽት 5 ሰዓት ድረስ ባለኝ መረጃ መሰረት አልተፈቱም። ዛሬም ማህበራዊ ሚዲያ ገባ ብዬ ነበር። በተለይ መረጃ የሚያጋሩኝ ፌስቡክ ላይ ገባ ብዬ ነበረ። እስካሁን ድረስ ምንም አይነት መረጃ የለም። እስካሁን ይህን ቀረጻ እስከመጋባት ድረስ 8 ሰዓት አካባቢ ሊሆን ኦልሬዲ 8 ሰዓት አልፏል። ስለዚህ እስከ 8 ሰዓት አካባቢ ድረስ ምንም አይነት መረጃ የለም። ስለዚህ እንደተፈቱ የሚናገር ነገር የለም። መንግስት እንደምታውቁት ነው ሙሉ መብት ሰጥቶ እንድትፈታ እንኳን ፍርድ ቤት ቢወስን ፖሊስ ተመልሶ የሚሰራውን ነገር ስለሚሰራ ማለት ነው። እናውቀዋለን። አንድ ነገር ላስታውሳል። አሁን ይህን የመሰለ በትልልቅ መቁጠሪያ በረጃጅም ጧፍ ሲደበደብ እንኳን ረተው የሚል ገላጋይ ስናጣ ምን በወጣው ይደበደባል? ይሄ ህዝብ ዓለም የደበደበችው ይበቃዋል። ለምን ይደበደባል?
እንዴ ውጣ ልቀቅ ይላል። ምኑ ነው የሚል የተአምሩኑ ከመታቦቱ ለእግዚአብሔር አንትሙ ወመንፈስ እግዚአብሔር ህዱር ላዕሌክሙ የእግዚአብሔር መንፈስ ቅዱስ ማደሪያ ሁነን መስሎን በ40 በ80 ቀናችን ሀብተ ወልድና ስመ ክርስትና አግኝተን ከአብራ ከመንፈስ ቅዱስ ከማይጸነ ዮርዳኖስ ስንወለድ የእግዚአብሔር ልጆች ሁነን ጳውሎስ ልጆች ከሆኑ ወራሾች ነን ብሎ አባታችን ዳግመኛ መጥቶ የመንግስተ ሰማያትን ቁልፍ ሊሰጠን በጉጉት የምንጠብቅኛ የማንም መለማመጃ ነን እንዴ? የኔ አባት ራስህን ጠብቅ ገላጋይ የለም። አሁን ራስህን ትጠብቅ እንደው ራስህን ጠብቅ። መርጠህ ስማ፣ ቤተ ክርስቲያንን ሙጥኝ በል፣ እግዚአብሔርን ጠይቀው፣ ለድንግል ማርያም በሽኩሽታ ንገራት። በደንብ እንድታስተውሉት የፈለኩት ነገር እንድትሰሙት የፈለኩት ነገር ከመደብደቡ ምናምን ነገር ባለፈ በደንብ እንድታስተውሉት የፈለኩት ነገር ኦርቶዶክሳውያን በደንብ አድርገን ልናስብበት ይገባል። ማን እየሰማን እንደሆነ፣ ማን እየተከተልን እንደሆነ፣ ወዴትስ ሊያመሩን እንደሚችሉ፣ ስለማንስ እየነገሩ እንደሆነ በደንብ አድርገን ልናውቅ ልንመረምር ይገባል ያስባለሁ። እንግዲህ ወደ አንድ ረዘም ወዳለ ጉዳይ ልንገባ ነው። አንዲት ዶክተር ያቀረበችው ጥያቄ አለ። ሱሪን መልበስን በተመለከተ ነው። ለምንድን ነው ኃጢአት የሚሆነው? እኛ እኮ የወንዶችን ሱሪ አይደለም እየለበስን ያለ ነው፣ የሴቶችን ሱሪ እየለበስን ያለ ነው። ስለዚህ ለምንድን ነው የሚል ነገር ተነስቷል። ስለዚህ ወንድሞችን ታላቁ ከሐዋርያን አበው ከሊቃውንቱም ከምኑም እያጣቀሰ ምላሽ ሰጥቷል። እሱን እንስማ። ቪዲዮ አንድ ስማት። ቪዲዮ መልስ እንዲሰጥ የሚፈልገው ኢሞሽናል ሳይሆን ሀሳቡን መግለጽ የሚችል ሰው ብቻ ነው። በተለይ እውቀት ያላችሁ ቤተክርስቲያን ላይ እምነታችን ላይ ክርስቲያኒቲ ላይ እውቀት ያላችሁ ማለት ነው። ሱሪ ኃጢአት ነው የሚለው ኮንሰፕት ኬት ነው የመጣው? ገሩኝ። ኬት ነው የመጣው? ላይክ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ኮንሰፕት ማለት ነው። ምክንያቱም ባክ የምታረጉበትን ጥቅስ ስናየው አንዱ ሴት የወንድ ልብስ አትልበስ ነው የሚለው። በቤተክርስቲያናችን ትንታኔ ይሄ ሜታፎሪካል ነው እንጂ አክቹአሊ ልብሱን አትልበስ አይደለም። እንግዲህ ሄዳችሁ መጠየቅ ትችላላችሁ። ከዛ ውጪ ግን ቢሆን እንኳን በዛ ጊዜ መጽሐፍ ቅዱሱ በተጻፈ ጊዜ የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን እንደዛ ካላችሁ እና ሱሪ የወንድ ልብስ የሆነው ራሱ በቅርብ ነው። ገባችሁ? እና ሱሪ የወንድ ልብስ ሆኖ ሱሪ በነገራችን ላይ በዛን ጊዜም ቢሆን የወንድ ልብስና የሴት ልብስ የዛን ጊዜም ቢሆን የተለያየ ነው። የቀሚስ ጉዳይ ያለመሆን ጉዳይ ሳይሆን በዛን ጊዜ በወቅቱ ራሱ ሴት ልጅ የሚለብሰውና ወንድ ልጅ የሚለብሰው ልብስ የተለያየ ነው። ዝም ይጨምርበት ወንድየው ሱሪውን ሲመርጥ እኛ ደግሞ ሌላ፣ እሱ የሆነ ነገር ሲመርጥ እኛ ደግሞ ሌላ እያልን ነው። ይሄን ጥቅስ ምን ተገበረው? ኬት ነው የመጣው? where is the root of this belief? ሱሪ ኃጢአት ነው የሚለው ወንድን ያሳስታል ካላችሁ ደግሞ አሁን ላይ ማርኬቱ ላይ ካሉ ሱሪዎችና ቀሚሶች ወንድ የሚያሳስተው የቱ ነው? ቀሚሱ ነው? ሱሪው ነው የእውነት ወንድን የሚያሳስተው? ሲቀጥል ደግሞ ወንድን ፕሮቮክ ለማድረግ ሆን ብላ ለመገላለጥ ሞክራ፣ እንደውም ቀሚስ ነው የሚመቸው እንደዛ ለማድረግ ሞክራ ካልሆነ በስተቀር to be countable አሁን ለስራቸው ምናምን ቀሚስ ማይመቻቸው ሰዎች አሉ። እነሱ ኃጢአት እየሰሩ ነው። ኬት ነው የመጣው? ሲጀመር ማን ነው ይህን ትምህርት ያስተማሩ? ሱሪ በመሽላ የስራ ጉዳይ ከተነሳ ይቅርታ የሚያቋርጥባቸው የስራ ጉዳይ ከተነሳ ስራቸው የሚያስገድዳቸው አካላት ብዙ ጊዜ ላይ ምንም ማድረግ አንችልም። ለምሳሌ ነርሶች ብዙ ጊዜ ሊገደዱ ይችላሉ። አንዳንድ ቦታ ላይ ፓይለቶች ወይ ደግሞ ሆስተሶች ሊገደዱ ይችላሉ። በኤርፖርት ምክንያት የተለያዩ ነገሮች ሊገደዱባቸው የሚችሉባቸው ካለባቸው የሚባል ቦታ ላይ መካኒካል ቦታ ላይ የሚሰሩ መካኒክስ ላይ የሚሰሩ ሰዎች አሉ። መኪና ቦታ ላይ የሚሰሩ ሰዎች አሉ። እነዚህ ሰዎች ስራቸው ሊያስገድዳቸው ይችላል። ይሄም ግን የሚያካትት አይደለም እነሱ ምላሹ ማለት ነው። ለሴት ኃጢአት ነው የሚለው ትምህርት ሬፈረንሳችን ምንድን ነው? እንትን ነው ላይክ ሎጂካል ሆናችሁ ሬፈረንሱ ነው። ከዚህ በፊት ብዙ ሰዎች ሼር እያደረጉልኝ ግን ይሄ ነገር ትክክል ነው ወይ ምናምን ነገር ስላስተላለፉ ለሁሉም ከመመለስ አንዴ በመልስ ይሻላል ብዬ ነው። የታችን ሀሳብሽ እንዳልቆራረጥኩት ተስፋ አደርጋለሁ። ሙሉ የሰራሽውን ቪዲዮ ነው ራሱ የተጠቀምኩት። ታቢ ተቆረጠ ምናምን የሚል ስሜት እንዳይሰማሽ ብዬ ማለት ነው። እና ሱሪ ኃጢአት እንዴ ለምንድን ነው የሆነው በሚለው አርጊውመንት ያቀረብሻቸው 3 ሀሳቦች ናቸው። አንደኛ ዘዳግም ላይ ያለ ሜታፎሪካል ነው የሚል ነው። ሁለተኛ በድሮ ዘመን ሱሪ ያልነበረም ነው። ሶስተኛ በአሁኑ ዘመን ከሱሪ ይልቅ ቀሚስ ነው የበለጠ ሴክሹዋሊ ፕሮቮክ ሊያደርግ የሚችለው ሰው ሌተስ ዩዝ ሱሪ ነው ቤዚካሊ ሀሳቡና እነዚህ ነገሮች ለማስቀመጥ ልሞክር። አንደኛ ይሄ የወንድና የሴት ልብስን በተመለከተ ዘዳግም ሜታፎሪካል አይደለም፣ እሱም በኋላ እናየዋለን። ሜታፎሪካል ማለት ጀስት ኤግዚስት የማያደርግ
ነገር ግን ኤግዚስት ለሚያደርግ ነገር ፎርሻዶ አድርጎ ሊያሳየን የሚችል ነገር ማለት ነው። ሊያደርግም ይችላል ዳዝንት ማተር፣ ግን እሱ በራሱ ህግ ሳይሆን ለሚመጣ ነገር የሚያሳይ እንደማለት ነው። ምሳሌያዊ በሚለው እንያዘው ማለት ነው። ዘዳግም 22:5 አሁን እንዳልኩት ምሳሌያዊ እንዳልሆነ የብሉይ ኪዳን ብዙ ንባቦችን እናገኛለን። እሱን እንተውና ወደ አዲስ ኪዳን መጣን። የወንድና የሴት አለባበስ ምን ያክል የተለያየ መሆን እንዳለበት ሐዋርያት በመልእክታቸው ያስቀመጡትን እንመልከት። መጀመሪያ የምናገኘው ቅዱስ ጳውሎስን ነው። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር እስከ 7 እንዲሁም 13 ጀምሮ እስከ 16 ላይ የወንድና የሴትን አለባበስ በጸሎት ጊዜ መከተል ያለባቸውን ህግና ስርዓት ያስቀምጣል። ዲስትሪክሽኑ አለ ነው። ወንድ ምን መምሰል አለበት፣ ሴት ምን መምሰል አለበት የሚለው ዲስትሪክሽኑ አለ። እንደውም ቁጥር 16 ላይ እዚህ አንደኛ ቆሮንቶስ ላይ ቅዱስ ጳውሎስ በዚህ ጉዳይ ሊከራከሩ የሚወዱ ሰዎች ካሉ እንዲህ አይነት ልብ አብያተ ክርስቲያናት ዘንድ የለም ነው የሚለው። የእግዚአብሔር አብያተ ክርስቲያናት ወንድና ሴትን ጨፍልቀው ባለባበስ እና በጸሎት ስርዓት ውስጥ አይጠቀሙም፣ አያዩም። ወንድ የሴትን ሴት የወንድን አድርጎ መጸለይም ሆነ ስርዓተ ቤተክርስቲያን አድርጎ ማሰብ ፈጽሞ የተከለከለ እንደሆነ ቅዱስ ጳውሎስ 16 ላይ እንደውም ይናገራል። እንደዚሁም አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 9 እስከ 10 ላይ ሴቶች ይሄ the overall mentality of womanhood ምን መምሰል እንዳለበት እዚህ ላይ አስቀምጧል። እንዲሁም ቅዱስ ጴጥሮስ አንደኛ ጴጥሮስ 3 ከ3 እስከ 5 ላይ ያስቀመጠው ነገር ነው። ስለዚህ ቤዚካሊ ምንድነው እየተባለ ያለው እዚህ ጋር ወንድና ሴት in the way they live and በስርዓተ አምልኳቸው ውስጥ በህይወት መስመራቸው ውስጥ ተመሳሳይ የሆነ ያለባበስ፣ ተመሳሳይ የሆነ ያካሄድ፣ ተመሳሳይ የሆነ የስርዓት አምልኮ ስርዓት የላቸውም ነው ቤዚካሊ። ወንድ የራሱ አለባበስ አለው፣ ሴትም እንደዚሁ የራሱ አለባበስ አላት ማለት ነው። ስለዚህ የዘዳግሙን ሜታፎሪካል ነው ብለሽ የምትረጁ ከሆነ therefore እነዚህን ሜታፎሪካል ልትያቸው አትችይም። ያ እንዳልሆነ አሁን ማሳየሽ ስለሆነ ማለት ነው። ስለዚህ ቤዚካሊ በጌታ አብያተ ክርስቲያናት ዘንድ ጥንት በሐዋርያት በሰራት ቅዱስ ቤተክርስቲያን ዘንድ ወንድና ሴት በአለባበስ እንዲሁም በስርዓት አምልኮ የተለያየ ድርሻና የተለያየ የአለባበስ ስርዓት እንዳላቸው ከነዚህ ክፍሎች መረዳት እንችላለን። ከዚህ በተጨማሪ ሐዋርያና አበው እንዴት ነበር የሚረዱት ይሄንን ነገር፣ እንዴት ነው የሚያዩት የሚለውን ከአፖስቶሊክ ኮንስቲቱሽን ወይም ከቀኖና ሐዋርያት ጀምረን እንመልከት። ቀኖና ሐዋርያት እዚህ ጋር እንደምትመለከቱት ሴክሽን ቡክ 1 ሴክሽን 3 ላይ ወንድ ሆኖ ሴት የሚመስልን ወንድ ያወግዛል፣ ይናገራል። ከዛ ሴክሽን 6 ላይ ደግሞ ሴትና ወንድ የምትመስልን ይናገራል። አሁን እዚህ ጋር የወንድነት የሴትነት ጉዳይ ሳይሆን ስርዓተ ቤተክርስቲያንን የማስጠበቅ ጉዳይ ነው። አሁን ሴት ስለሆንሽ ኦኬ ለምንድነው ወንድ እንዳልመስል የተከለከልኩኝ ወይም ደግሞ ወንድ ስለሆነ ሴት እንዳልመስል ለምንድነው የተከለከልኩኝ ማለት ነገሩን አውርዶ የጾታ ጉዳይ የማድረግ ሳይሆን ስርዓተ ቤተክርስቲያንን ጠብቆ የማስጠበቅ ጉዳይ ነው። ይሄንን በተመለከተ አንዳንድ የቲክቶክ አስተማሪ ነን የሚሉ እሱም በኋላ መጣበታለሁ የማይሆን አስተያየት ሲሰጡም አያለሁኝ። ከሐዋርያት ትምህርትም ከሐዋርያናው ትምህርትም ወጣ ያለ ነገር ማለት ነው። ግን አፖስቶሊክ ኮንስቲቱሽኑን ተመልከቺ ቡክ 1 ሴክሽን 6 ላይ ምን እንደሚል ማለት ነው። ሴት ምን መምሰል እንዳለባት ማለት ነው። lascivious additional adoring of what is already good is an affront to the bounty of the creator። አየሽው የሆነችውን ነገር ሴት በተፈጥሮ የተሰጣትን መልክ ጸጉር ምናምን እንደው እሱን ትታ ለማሳመር ሌላ ቀለም መጨመርና ሌሎች ነገሮችን ማድረግ ለእግዚአብሔር እንደውም ስድብ ነው የሚለው፣ ለፈጣሪው ስድብ ነው። ኦሪጂናል አሁን የሆነ ሰው ስዕል ቢስልና ሌላ አርቲስት መጥቶ አንዴ እዚህ ጋር ተስተካከል ምናምን ብሎ አፍንጫውን ወይ ጆሮውን ወይ አይኑን ምናምን ቢያስተካክልበት ኦሪጂናል ክሬተር ቤዚካሊ ምን እያለው ነው? ዩር ወርክ ኢዝ ናት ጉድ እያለው ነው ማለት ነው። ለዚህ ተመሳሳይ ነገር ነው እዚህም ጋር የሚያስቀምጠው። እህቴ ደግሞ አንቺን ሳይሽ ጸጉርሽንም ቀለም ተቀብተሽዋል፣ ጣትሽ ላይ የተለያዩ ቀለበቶች አሉ። አይ ዶንት ኖ ዋት ዴይ አር ግን አሉ they are very wrong ደግሞ እነሱን አሁን እናሳይሻለሁ ማለት ነው። ስለዚህ ከአፖስቶሊክ ኮንስቲቱሽን የጀመርነው ለምንድን ነው? ወንዶችም ሴቶችም እኩል የሆነ ማዕቀብ ስላለባቸው ነው። በየትኛውም ስርዓተ ቤተክርስቲያን የጾታ ጉዳይ አይደለም። ሴት ስለሆንኩ ነው የሚል ስሜት አይሰማችሁ ሴቶቹ በአጠቃላይ በሴትነቴ ምናምን አይነት የሞደርን ፌሚኒዝም አይነት እንትን አይታይባችሁ። ከዛ በተጨማሪ ወደ ጥንታውያኑ እንመለስና አሁን ሐዋርያና አበው ከሚባሉት መካከል ቅዱስ ጀሮም እንደምናገኘው ቅዱስ ጀሮም ሌተር 22 ሴክሽን 27 እና 26 ላይ ምን እያለ እንደሆነ ማንበብ ትችላላችሁ። ጀስት ቀንጨባ አድርጌ ነው ማሳያችሁ። the Lord will scatter the bones of them that flee themselves they cut off their hair and are not ashamed to look like the eunuchs። አያችሁ ስልብ መስለው የሚቀርቡ ሴቶች ነበሩ፣ ጸጉራቸውን ተቆርጠው ምናምን ወንድ መስለው ማለት ነው። አሁን ጸጉር መቆረጥ የወንድ ነው በቃ።
ፀጉር ማሳደግ የሴት ነው። ስለዚህ አሁን ይሄ ነገር ለምን ሆነ እንደ ፀጉር ምናምን ማለታችን ሜሴጅ ስርዓት ቤተክርስቲያን ተፈጥሮ እንኳን ታስተምራችኋለች። ምድር በክረምት ጊዜ በተለያዩ አበቦች ራሷን እንደምታስጌጥና ራሷን እንደምትሸፍን ሁሉ ሴት ደግሞ የምድር ምሳሌ ስለሆነች ስለዚህ በተለያዩ በአበቦች ፈንታ ፀጉር ተሰጥቷታል። እሱ ራሷን ተሸፍን ነው። በቃ ቤዚካሊ ተፈጥሮ እንኳን አታስተምራችሁም ምን የሚለው ቅዱስ ጳውሎስ ይሄንኑ ነው። ስለዚህ እዚህ ላይ ተመልከቱ I will not speak to only of women ስለሴት ብቻ አይደለም ወንድም ሆኖ ሴትን መምሰል የሚፈልግ ካለ እሱም ዲስገስቲንግ እንደሆነ ይናገራል ማለት ነው። ሌላው ቅዱስ አምብሮስ ነው። ቅዱስ አምብሮስ ዲዩትሮኖሚ 22:5 ላይ የሚናገረው ነገር አለ። ያው እዚህ ጋር መመልከት ትችላላችሁ ሌተር 45 ላይ ማለት ነው። you have referred to me ይሄ ዲዩትሮኖሚ ቅድም እየጠቀስነው ማለት ነው። ዘዳግም 22:5 ሜታፎሪካል ነው የሚለውን እዚሁ ላይ ይገለዋል። ሊትራል ልብስ ነው የሚለው በጣም እንዳይረዝም ቶሎ እየቸኮልኩኝ ነው እየፈጠንኩኝ ነው ቪዲዮ እንዳይረዝምና እንዳይሰለቻችሁ ማለት ነው። ከዛ በተጨማሪ ቅዱስ ቀለሚንጦስ ኦፍ አሌክዛንድሪያ ማለት ነው ኢንስትራክተር የተባለ መጽሐፍ አለው። ክርስቲያናዊ ህይወትን፣ አመጋገብን፣ አለባበስን፣ አረማመድን፣ ስርዓት አምልኮ ነው ዘተርፈ የደነገገበት ክፍል ነው። እዛ ላይ ብትመለከቱ ወንድ ሆኖ ሴትን የሚመስልን ቅድም እንዳልነው ካስቀመጠ በኋላ ሴት ሆና ደግሞ የወንድ ልብስን የምትለብስን for luxurious clothing which cannot conceal the shape of body የሰውነትን ቅርጽ የማይሸፍን ልብስ ሊተራሊ ራቆትሽን ነው እየሄድሻለሽ ነው የሚለው። ስጋሽን አንየው እንጂ through the clothes ሙሉ ቅርጽሽ ይታያል ነው። so this is ደግሞ ሞደስት አለባበስ አይደለም ነው። ከዛ በተጨማሪ ፀጉርና አሁን ቀለም መቀባት ያንቺን ሴት ፀጉርሽን ቀለም ተቀብተሻል ምናምን ቅድም እንዳልኩትና እሱ ደግሞ ክርስቲያናዊ እንዳልሆነ ቅዱስ ቆጵርያኖስ በእንተ ድንግልና ወይም the dress of the virgins የደናግላን ያለባበስ ስርዓትን የደነገገበት ክፍል አለ። እዛ ላይ ሴክሽን 15 ብትመለከቺ ሙሉ አሁን አንቺ የምታረጊውን ነገር የሚቃወም ነው የኔት። እንዲሁም ቅዱስ ቀለሚንጦስ እዛ አሌክዛንድሪያ ፀጉርን ቀለም መቀባትን፣ ጉንጭን ቀለም መቀባትን፣ አይንን ቀለም መቀባትና ሜካፕ የምንላቸው ነገሮች በአጠቃላይ ክርስቲያናዊ እንዳልሆኑና ከግብጽ የአምልኮ ጣዖት ጋር የተገናኙ እንደሆኑ ነው የሚናገሩት። ይሄ ሁሉ የምትመለከቱት የኢትዮጵያ መጻሕፍት አይደሉም እየተናገሩ ያሉት። ይሄ የጌታ ቤተክርስቲያን የምትባለው ሁሉም አብያተ ክርስቲያናት ይቀበሉት የነበረ ስርዓት ነው። ወደ ሱሪ ስንመጣ ሱሪ አሁን ኮንቬንሽናሊ የማን ነው የሚል ክሌም እየተነሳ ይመስላል። ሴት ሆኖ ጠጀባብ አይለብሱም ነበር ኢትዮጵያውያን በድሮም ዘመን ቢሆን ማለት ነው። ይሄንን ፎቶ መመልከት ትችላላችሁ። ሴት ሆኖ ጠጀባብ የሚለብስ የለም። ጠጀባብ ተነፋነፍ የሚባሉት የወንድ ልብሶች ናቸው ከጥንትም ቢሆን። አሁን ጂንስ ምናምን ሲመጣ ግራ ተጋብታችሁ ካልሆነ መስተቀር ማለት ነው። እንደው ሲቀጥልስ ሞር አሁን እንደው ሞደስት የምትይው ሴትነቷን ጠብቃ ንጽህናዋን ጠብቃ ነው ያለች የምታያት ሴት ይሄንን የምትመስል ነች ወይስ ይሄንን የምትመስል ነች? ባሏን ለማስደሰት ዘወትር የምትጠረስ ይቺ ሴት ነች ወይስ ይቺኛዋ ሴት ነች? ለባሏ ተገዝታ ለባሏ ታምና የምትኖር ምን አይነት ሴት ነች? ይሄንን ላንቺ መልስ ተዋዋለሁ ማለት ነው። ከዛ በተረፈ አንድ የሆነ መናገር የፈለኩት ሰው ነበረ እዚህ ቲክቶክ ላይ ያለ ማለት ነው። በጣም ከመረረኝ መለስበታለሁ ለጊዜው ግን ልለፈው እና ዶክተርዬ ይሄድ እንደሚመስለው ምናልባት በጣም ቪዲዮ እንዳይረዝም ብዬ የቆራረጥኳቸው ሐሳቦች አሉ። ላይቭ ስገባ መጥተሽ መጠየቅ ትችያለሽ። ሌሎቻችሁም ጥያቄ የተነሳባችሁ ሰዎች መጠየቅ ትችላላችሁ። ቴንክ ዩ። እናመሰግናለን ወንድማችን ታላቁ ጀብሬልን እግዚአብሔር ይስጥልን። እንግዲህ እህታችን ከነ መምህር አቤል ጋር ከነ ዲያቆን ሄኖክ ኃይሌ ጋር ጭምር አርአያዎቿ መምህራን እንደሆኑ ጭምር ስትናገር ነበርና አርአያ የሆኑት መምህራን ይህንን ነገር ካላስተማሯት ይህንን ነገር ካልገሰጿትና ኦርቶዶክሳዊ አለባበስ ምን ይመስላል የሚለውን ነገር ካላሳዩት ትንሽ ችግር ይመስለኛል። እርግጥ ነው ብዙ ጊዜ የመለሳለስ ነገሮች እየበዙ ያሉት በእኛ ውስጥ ወጣቱን ለሚያሳስበው ይመስለኛል። በአንድም በሌላ እንደ ግብጽ ቤተክርስቲያን በቃ ምን እናደርገው አይነት ነገር ካልሆነ በስተቀር ቤተክርስቲያን ስርዓት ሰርታልናለች። ቤተክርስቲያናችን በአግባቡ በስርዓቱ እንድንኖር ተከብረን
አለባበሳችን ንጹህ ሆኖ አለባበሳችን ጽድት ብሎ አለባበሳችን ሰው ማያሰናክል ሆኖ በወንድም በሴትም ነው ለማሰናከል ሲባል ግዴታ ሴት ላይ ብቻ አይደለም። በአጠቃላይ ነገሮች ጥንቃቄ ማድረግ አለብን። ለምንድን ነው እንደዛ የሚሆነው? ብዙ ጊዜ ላይ የወንድማችን መሰናከል አሊያም ደግሞ የእህታችን መሰናከል በአንድ ሰው ምክንያት በአንተ ምክንያት አንድ ሰው ቢሰናከል በራስ ላይ የድንጋይ ወፍጮ ባንገት ያድርገህ ወደ ባህር ብሰጥም ይሻላል የሚለውና ስለዚህ መሰናከል ላለመሆን በምንም አይነት ሁኔታ መጠንቀቅ ጥንቃቄ ማድረግ የሚገባ ነው የሚሆነው። ከዛ ውጭ ያለው ግን እግዚአብሔር እንዲጠብቀን ከማለት ውጭ ምንም ነገር የለም። አዲስ መረጃ የሚኖር ከሆነ ተመልሼ እመጣለሁ። ለጊዜው ግን እዚህ ጋር ላብቃ። ለብዙዎች ልጆች ይህን ቪዲዮ ሼር ማድረጋችሁን አትርሱ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።